ላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ኢቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። በቅድሚያ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። እሱ ምንድነው እንግዲህ ዛሬ ሽምግልና ልንልክ ነው ብለው እነ ሙቤ መጥተዋል። ከነሱ ቤት ማለት ነው እነ ሙቤ መጥተዋል። እኔ ግን ያልገባኝ ነገር ሽምግልናው ታስቦበት ነው ወይስ ዝም ብሎ ነው? ለምን ካላችሁ ብሩኬ አጥርቶ ያላመጣው ብዙ ጣጣና ምንጣጣ አለ ብሩኬ ማለት ነው። ምክንያቱም ውሽሚትም አለሽ፣ ከዛም እዩም እያበደች ነው። እዩ ኦልሬዲ አዲስ አበባ ቤት ተከራይታ ልትመጣ ነው። ኦልሬዲ ቤት ተከራይታለሽ፣ ግን የሆነ የምጠብቀው ነገር አላት ማለት ነው። እና እኔ ትንሽ አልዋጥልኝ ስላለ ነው የእነሱን ላሰማችሁና እኔ ሀሳቤን እሰጣለሁ። ብሩክ አጣላክ ግማሽ እንደሆነ ይመጣ ሙባረክ ነው ሌላ ሰይፎ ያሳውቅ አንተ የምር እሻው እናት ነው ልብስ ነው ምንድነው የምትሉኝ እናንተ? በእናትህ እና መዘጋጃ ነኝ ሊሄድ ነው እኔ አይሚጋ እኮ ዘንገላለ አይሚጋ እና መጀመሪያ ግን መጀመሪያ ልብስ ለበስና እናንተ ሙርት ይዛደድ ሰውዬ ፎቶሹት ምናምን ይኖርብን አምሮብሻል ከተካሻይ ነው ፎቶሹት አንተ ምናምሩብህ እሺ ነው ፎቶሹት አለ ምን ካይድ ነው አልበሽሉ ምታነሱ እኔ አልፈልግም። አረው እኔ ግን ግራ የገባኝ ነገር ለምን እንደሆነ ታውቃላችሁ? አንድ ነገር ልንገራችሁ። አሁን በብሩኬ ቦታ ሃይሚ ልጅ ቢኖራት ኑሮ እናቴን አይቀበላትም። ከምሬ ነው የምነግራችሁ፣ አይቀበላትም። ለምን ካላችሁ አብዛኛውን አንዳንድ ወንዶች ምናልባት ሊቀበሉ ይችላሉ እንጂ አንዳንድ ቤተሰቦች አይፈልጉም። ያችን ሰው ልጅ ካላት እንደ ጠላት ነው የሚያዩት። ገባችሁ? አሁን ብሩኬ ደግሞ ከዛችኛዋ ኦልሬዲ ወልዷል። እንግዲህ ከዚችኛዋ ደግሞ ውሽሚትም አለች። ተረዳኝ የኔ ፍቅር የኔ ሸበላ እያለችው ነው። ግን ከሃይሚን ምንም የሃይሚን ስሜት ማንም ሰው የተቀበላት የለም። ገባችሁ? ምክንያቱም ሴት ልጅ ወንድ ልጅ ማለት የሆነ በቃ ሴት ልጅ ቢኖረው ቢለው ችግር የለበትም። ወንድ ልጅ ቢኖርበት ምናምን ችግር የለበትም ማለት ነው። እና እኔ በጣም ይሄ ነገር በጣም ስለሚገርመኝ ነው። ገባችሁ? ምክንያቱም አሁን ብሩኬ ከዛ ጋር የወሸመው አለ፣ ገና ሀቅ ያልወጣ ነገር አለ። በጣም ብዙ ጣጣ ምንጣጣ ያለው ሰው ነው ብሩኬ ማለት ነው። ምክንያቱም ብሩኬ ማለት አሁንም አላቅም አይዶን ነው ሀሳቡ ማለት ነው። እና ይህ ነገር በደንብ ሰቡበት እህቶቼ ማለት ነው። በተለይ ሴት የሆናችሁ በሙሉ ማለት ነው ይመለከታችኋል። ለምን ካላችሁ ያጀማ ማለት ነው። ለምን ካላችሁ አሁን በብሩኬ ቦታ ሃይሚ ልጅ ቢኖራት ኖሮ እመኑኝ አስረግጬ ነው የምነግራችሁ፣ ብሩኬ አይፈልግም። እሱ ቢፈልግ እናቲቱ ሽላትል ትችላለሽ። ልጄ ያላገባ ነው ማግባት ያለበት፣ እንደዚህ ነው ማለት ያለበት፣ እንደዚህ ነው ማለት ያለበት ትል ነበር እናቲቱ ማለት ነው። አሁን የብሩኬ እናት ግን ጸጥ ብላ ማለት ነው። ምክንያቱም ሃይሚ ኢቲኤም ናት። ገባችሁ? ጸጥ ብላለች ማለት ነው። እና ለማንኛውም ጋሽዬ ይህ ነገር ሳይጠራ እሺ ማለት የለብህም ብዬ ነው የማስበው። ምክንያቱም ብሩኬ አልጠራም። ገባችሁ? ብሩኬ በደንብ ጠርቶ ምን ብሎ አስተካክሎ መምጣት አለበት። ከምሬ ነው የምነግራችሁ። ምክንያቱም ጠርቶ ካልመጣ አስረግጬ ነው የምነግራችሁ ይህ ነገር ትዳር ሳይሆን አዳር ነው የሚሆን። ገባችሁ? ምክንያቱም ከዛ ልጅ አለው፣ ከዛ ጋር የሆነ ነገር አስተካክሎ እኔ አላምንበትም፣ ይቅርታ አድርጉልኝ። እና ይህ ነገር ሃይሚ በደንብ ማስተካከል አለባት። በደንብ ቁጭ ብላ ሃይምሯን ማሰብ አለባት ብዬ ነው እማስበው እህቶቼ ማለት ነው። ምክንያቱም ብሩኬ ምንድን ነው መሰላችሁ፣ ከዚህ ሃይሚን ይፈልጋል፣ ከዛ ጋር ሌላ ይፈልጋል፣ ከዛ ጋር ሌላ ይፈልጋል። ይህ ነገር በደንብ መጥራት አለበት እህቶቼ ማለት ነው። ለምን ጠርቶ ካልመጣ ይህ ነገር ይከብዳል፣ በጣም ነው የሚከብደው። እና ብሩኬ ይህ ነገር መጥራት አለበት። ከልብህ ከሆነ ከልብህ ግባበት ማለት ነው። በሁለተኛ ደረጃ ደግሞ ምን አለ መሰላችሁ የሆነ ነገር ከወንድ ላይ ሲሆን ችግር የለም። ሴት ላይ ግን ይህ ነገር ሲሆን
እንዴት ለምን ወዴት ነው የሚሉ ማለት ነው። ይሄ ነገር ሊሰመርበት ይገባል። ገባችሁ? ሴትንም ሆነ ወንድንም ሆነ እኩል ማየት አለባችሁ ብዬ ነው እኔ ማምነው። ምክንያቱም አሁን ሃይሚ ውዶቼ ማለት ነው ሃይሚ በጣም ነው የምታሳዝነው። ምክንያቱም በተንጠልጠል ላይ ያለች ሰው ታውቃላችሁ፣ በተንጠልጠል ላይ ማለት ነው በተንጠልጠል ላይ ነው ያለች እና ይሄ ነገር ፕሊስ ይስተካከል። ገባችሁ? ብሩኬ በደንብ ለይቶ መምጣት አለበት። ለይቶ ካልመጣ ግን እመኑኝ፣ ገባችሁ? ነገ ወዲያ ጥሏት የትም ቦታ እንደሚሄድ እመኑኝ። ስለዚህ ይህን ነገር ለይቶ መምጣት አለበት እህቶቼ። ወደዳችሁም ጠላችሁም ይህን ቪዲዮ ሼር አድርጉት። በሁለተኛ ደረጃ ደግሞ እሱ ለይቶ እስካልመጣ ድረስ ጥሩ አይደለም። በደንብ ለይቶ መምጣት አለበት ያጀማ ማለት ነው። እና አላቅም እኔ የሃይሚ ነገር በጣም ነው የምታሳዝነኝ። ገባችሁ? ምክንያቱም በዚህ ሲባል በዚህ ሲባል በዚህ ነው የሚለው ብሩኬ ማለት ነው። በሁለተኛ ደረጃ ደግሞ ብሩኬ ማለት ነው ዝም ብላችሁ ታዘቡት። ቀለበት የሆነ ነገር ሲባል በጣም ይሽኮረመማል። በጣም ማለት ነው። ለምን ከዛ ሂዶ ሲያርግ ያልተሽኮረመመ እዚህ ጋር ቀለበት ምናምን ሲባል ለምንድን ነው የሚሽኮረመመው? እና ለማንኛውም ይህ ነገር በደንብ መጠናት አለበት ያጀማ ማለት ነው። ከምሬ ነው የምነግራችሁ። ምክንያቱም ሴት ልጅ ሲሆን ችግር የለውም፣ ወንድ ልጅ ሲሆን ኢዚ ቢዚ ቀላል ነው። ወንድ አሁን እሷ ልጅ ቢኖራት ለምን ሴት ልጅ ያገላት፣ ለምን ልጅ ያላት ታገባለህ፣ እንዴት ታገባለህ፣ ልየት ታገባለህ ይሉ ነበር ቤተሰብ ራሱ ማለት ነው። ግን ይህ ነገር በደንብ መስተካከል አለበት ያጀማ። ጋሽዬ ደግሞ በደንብ እሰብበት ማለት ነው። ይህ ነገር በደንብ ጠርቶ ካልመጣ ሃይሚ ዋጋ እንድትከፍል ስለማንፈልግ ይህ ነገር እንዲስተካከል እንፈልጋለን ውዶቼ። ምክንያቱም እኔ ሀቂቃ ማለት ነው በጣም ብዙ ነገር ማለት እችል ነበር ማለት ነው። ግን እስኪ እንየው፣ ገባችሁ? እንየው ማለት ነው። እና ለማንኛውም ይህን ነው የምላችሁ። በሁለተኛ ደረጃ ደግሞ ነገሮች መስተካከል አለባቸው በሚለው አምናለው። በሶስተኛ ደረጃ ደግሞ እንግዲህ እህቶቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ ሀቂቃ አንዳንዴ ምን አለ መሰላችሁ በህይወታችን ማንሳሳተው ነገር መሳሳት አለብን ብዬ እኔ አላምንም። ገባችሁ? መሳሳት የለብንም። ስለዚህ ይህ ትዳር በደንብ መስተካከል አለበት። ዛሬ በዝሙት እንትን ካለ ከተጀመረ ዝሙት መጨረሻ አያምርም። ገባችሁ? ዝሙቱ መስተካከል አለበት እህቶቼ። ምክንያቱም ነገ ወዲያ የሚወለደው ልጅ ምንድን ነው የሚል ነገር አለ። ስለዚህ ይህን ነገር ነው እምላችሁ እና ከምር እንዲያው የምገርማችሁ ነገር ምን እንደሆነ ታውቃላችሁ? ቅድም የሆነ ቴክስት ለኔ መጥቶልኛል ማለት ነው። ቴክስቱ ደግሞ ምንድን ነው እንግዲህ ወይዘሮ እዩ ምን አለች መሰላችሁ? ወይዘሮ እዩ ማለት ነው ብሩኬ ለኔ ነው የሚገባው ለማንም አይገባም እያለች ነበረ ማለት ነው። በጣም ስለገረመኝ ነው። እና ለማንኛውም እዩ አይሳካልሽም። ከቻልሽ የዲኤንኤ ምናምን የምትይውን አቁመሽ የራስሽን ህይወት ምሪ። ምክንያቱም እኔ አንዳንዴ ሳስበው ምን እንዳለች ታውቃላችሁ? እኔ ከጋሽዬ እንትን ብዬ ከጋሽዬ እንደዚህ ብዬ ስትል በጣም ነው የገረመችኝ። ተመካከሬ ስትል ማለት ነው። ምክንያቱም ጋሽዬ እምቢ ሊል እሺ ሊላት ነው ወይስ ምንድን ነው አላውቅም። ምክንያቱም ጋሽዬ የልጁን ህይወት አበላሽቶ መቼም ከብሩኬ ጋር ታረቂ አይላትም። ገባችሁ? እና በጣም ብዙ ስህተት አለ እዚህ ጋር፣ በጣም ብዙ ስህተት። በዚሁ አጋጣሚ ልንገራችሁ አዳዲስ ዩቲዩበሮች ጀማሪዎች በትዳር ቀልድ ምናምን ቀልደን እንፈምሳለን አትበሉ። በአላህ ትዳር ከሆነ ሪል ትዳር ይዛችሁ እውነቱን ትዳር የቀን ውሏችሁን አሳዩ እንጂ በትዳር ላይ እንደዚህ የሆነ ነገር በጣም ነው የሚያስጠላው ማለት ነው። እና ይህ ነገር መሰመር አለበት። በዚሁ አጋጣሚ ልንገራችሁ ለአዳዲስ ቲክቶከር ለአዳዲስ ዩቲዩበር ራሱ ባታበላሹ ምቾታችን ነው። ምክንያቱም በተለይ ወንድሜ አስተካክለ ብትሄድበት መልካም ነው። ምክንያቱም ነገ ወዲያ ወጣት አዲስ ትውልድ እየመጣ ስለሆነ ለአዲስ ትውልድ የምታስተላልፉትን ብታውቁ ደስ ይለናል። ለማንኛውም ይህን ነው እምላችሁ። እውነት ለመናገር ከምሬ ነው የምነግራችሁ። በጣም ብዙ ጣጣ አለ፣ በጣም ብዙ ማለት ነው። እና ይህ ነገር መስተካከል አለበት እህቶቼ፣ ወንድሞቼ። ለማንኛውም ሃይሚዬ
ለይተሽ ምች ነው ምልሽ ለይተሽ ምች ምክንያቱም አሁን ለይተሽ ካልመጣሽ በኋላ ዋጋ ከምትከፊ አሁን አስተካክለሽ ቢሆን መልካም ነው ብዬ እላለሁ ይሄን ነው ምላችሁ እና እዩም ደግሞ እንግዲህ እየመጣች ነው ውዶቼ እየመጣች ነው ወደ ሸገር እኔ ሐቂቃ ሃይሚ በደንብ ለይታ መግባት አለባት ብዬ ነው የምለው ሃይሚ በደንብ ካለየሽ እመኑኝ ነገ ጧት ዋጋ ትከፍላለሽ ስለዚህ ይሄ ነገር በደንብ መስተካከል አለበት ካልደፈረሰ አይጠራም ሳይደፈርስ ሳይስተካከል ምን ሳይል ይሄ በዚህ ወርዶ የሚባል ነገር የለም ገባችሁ ካልደፈረሰ አይጠራም ስለዚህ መስተካከል አለበት ገባችሁ ካልተስተካከለ ይሄ ነገር ነገ ጧት ሃይሚን ዋጋ ያስከፍላታል እኛ ደግሞ የምንፈልገው ሃይሚን ዋጋ የሚያስከፍላት ትዳር አንፈልግም ገባችሁ ሃይሚን እንድትስተካከል እንጂ ዋጋ የሚያስከፍላት ትዳር አንፈልግም እና ይሄን ነገር ነው እምላችሁ በዚሁ አጋጣሚ ከምሬ ነው የምነግራችሁ በጣም ብዙ ጣጣ ምን ጣጣ ያለው ትዳር ነው